እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። ሰጠኝ በበለሱ ፍሬ ራቁቴን ብቆምም አፍሬ ልብሴን ይዘሽ ወደ እኔ መጥተሻል ደጓ እናቴ ቤቴን አድምቀሻል። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አምባ መጠጊያ ናት። ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ኪዳነ ኮነ ለኃጥአን ተስፋነ ኪዳነ ኮነ ለኃጥአን ተስፋነ ኪዳነ ኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለኪዳነ ምሕረት መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ተክረው ለሚውሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት
ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አመሻችሁ? እንደምን በዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። አባታችን ወንድማችን መጋቢያችን ቃል ተሰማልን፣ ያገልግሎት እድሜን ያርዘምልን፣ ከነመላ ቤተሰቦች ይጠብቅልን። እኔ ስሜ ወለተ ዮሐንስ ይባላል። ያለው ስደት ዓለም ነው። ዝክረ ቅዱሳን ማዳመጥ ከጀመርኩ አመት ሊሆነኝ ነው። ከብዛቱ ጥቂቱን ልመሰክር ነው። የአማርኛ ንግግር ያው ችግር ይኖራልና በጣም ይቅርታ እየጠየኳችሁ። እኔ ቄሮስ አባቴና ጠርቻቸው አላሳፈሩኝም እና ወንድሜ ስራ የለውም ነበርና ወንድሜ መከላከያ ሄዶ ተመቱ ስለመጣ ከመጣ ወዲህ በጣም ይጨናነቅ ነበርና ከዛን ከመጣ ነገርኩት ማለት ነው። ለወንድሜ ለእናቴ ልጅ ስራ ስጥልኝ ለአይምሮ ማረፊያ ብዬ ስነግረው እውነትም እግዚአብሔር ይመስገን አባ ቂሮስ አላሳፈሩኝም፣ ስራ ሰጡልኝ። እልል በሉና መስግኑልኝ። እዚህ ቤት ደግሞ ነው ያለሁበት ቤት በጣም ይከብዳልና ሰራተኛ አይቀመጥም። የኛ ዜጋ ሌላ ዜጎችም አብረናቸው እንሰራሉ፣ ግን የኛ ዜጎች እዚህ ቤት አይቀመጥም። በጣም ይከብዳል ማለት ነው ቤቱና እኔ ከመጣው እዚህ ቤት እኔ ሳልመጣ 6 ሰራተኛ እኔ 7ኛ ሰራተኛ ነኝ ማለት ነው። እና እዚህ ቤት መጥቼ እኔ መጋረጃ እንዳለ አውርጅና ጠቢ ብላኝ መጋረጃ አውርጄ አጥቤ ፎቅና ምድር ስለሆነ በጣም ብዙ መጋረጃ ነውና ገመድ ማስጫ አንሶኝ እንትን አደራርቤ ያሰጣሁት አጥፌ ያሰጣሁትና መጋረጃው አንድ ላይ ተጣበቀብኝ። ከዛን አላወኩም ነበር ሙቀት ስላለ ተጣበቀ ተላቀቅ ስለው አልላቀቅም አለኝ። ከዛን የሽማግሌው ክላስ ስለሆነ በቃ ተቦጨቀብኝ ማለት ነው መጋረጃው እና በጣም ትልቅ ነው። ከዛን አብሳሪው ቅዱስ ገብርኤል አባቴ እንዴት ነው የምናገረው? በቃ እንዴት ነው ማሳያቸው? በቃ ደሞዜም ከተቆረጠ ይቆረጥ፣ አብሳሪው ቅዱስ ገብርኤል አንተ በምታደርገው አድርግና አንደበታቸውን ከላለ ሊያስይዝልኝ በቃ በምታረገው ብዬ በምታወጣው አውጣኝ ብዬ ነገርኩት። እውነትም አብሳሪው ቅዱስ ገብርኤል እነሱም ሳያዩ ሽማግሌው ብቻ አይቶ ለማንም ሳይናገር ሽማግሌው የራሱ አስቀየረው ማለት ነው። እንዴትም እንደሆነ አላወቀውም እሱና አብሳሪው ቅዱስ ገብርኤል ይናደርጉልኛል። ሁለተኛ አብሳሪው ቅዱስ ገብርኤል ያደረገልኝ አሮጊት ቤት ነው ያለሁትና አሮጊቷ እቤት መቀመጥ አትወድምና በቃ ትዞራለች። ሌሊትም ቀንም አትልም፣ ዝም ብላ መዞር ነውና የመኪና አደጋ ደርሶብን መንገድ ላይ እኔ ትንሽ ተኝቼ ነበር መኪና ውስጥና ሌሊት ስለሆነ ከዛ
እሷ መኪና ሲጋጭ እኔ ገብርኤል ብዬ እንትን ያልኩት የጠራሁት። እሷ ግን ተጋጭታ ከወንበር ከፊተኛው ወንበር ጋር ተጋጭታ እሷ ትንሽ ተጎዳች። እኔ ግን ምንም የሆንኩት ነገር የለም። መልአኩ ቅዱስ ገብርኤልን እልል በሉና አመስግኑልኝ። መልአኩ ቅዱስ ገብርኤል ለእኔ ያላደረገልኝ ነገር የለም። ሁለተኛ ደግሞ መርቆሪዎስ ተክለ ሃይማኖት እና በጣም ያስፈራሩኛል። አሮጊቷ በጣም ትጮኻለች። ወደ ቢሮ እንመልስሻለን እንዲናደርግሻለን ብለው ሁሌም ያስፈራሩኛል። ውጭልኝ ትለኛለች ሲነሳባት እና ቢሮ በፊት ላይ አያወሩኝም ነበርና ለተክለ ሃይማኖት ለመርቆሪዎስ ነገርኳቸው። ጸሎት አረኩና ተክለ ሃይማኖት ነበር ቀኑን ሳናግራት አናገረችኝና እኔ አናገራቸዋለሁ ብላ ስልክ ቁጥር ሰጠችኝና አናገረቻቸው። ደውላላት ማለት ነው ለሴትዮዋ። ያው ደውዪ ቢሮ እኮ ይፈልገኛል፣ ቢሮ አይፈልግሽም ትለኝ ነበርና ደውላ አናገረቻትና ማፈለጓት ከሆነ መልሷት ወደ ቢሮ አለቻቸው ማለት ነው። ከዛ ነው ዲ ተናግረውኛ ያቁም እልል በሉና አመስግኑልኝ። ለኔ ያልተደረገልኝ ነገር የለም፣ ግን ከብዛቱ ጥቂቱን ለመሰክር ነው የመጣሁት። ስላዳመጣችሁኝ አመሰግናለሁ። ያው የአማርኛ ስህተት ስላለው በጣም ይቅርታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን የሚነበብ የኪዳነ ምሕረትን ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብንና ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቆማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። በተሰቀለ ጊዜ በራሱ ላይ ደግሞ የደፉበትን የእሾህ አክሊል አይታ አንጀቷ እንደ እሳት ስለተቃጠለ ለእመቤታችን የምሕረትን ቃል ኪዳን ሰጣት። የእጅ እግሩን መቸንከርን፣ የጎኑን መወጋት፣ የፊቱን መጸፋት፣ የሰውነቱን ግርፋት አይታ ልቧ ስለ አዘነ ፈንታ ልጇ ወዳጇ ለእናቷ ለማርያም የምሕረትን ቃል ኪዳንም ደግሞ ሰጣት። ስለ መከራዋ ስለ ሞቱ እንደ ነቢያት በማልቀሷ ከደቀ መዝሙርቱ አንዱ በሚሆን በዮሐንስ ፊት ልጇ ወዳጇ የምሕረት ቃል ኪዳንም ሰጣት። ዳግመኛም ወደ ሰማይ ስለ አረገ በመቅደስቷ የምሕረትን ቃል ኪዳን ሰጣት። ቃል ኪዳን የሰጣትም ለእመቤታችን ብቻ አይደለም፣ ከእርሷ አስቀድመው ከእርሷም በኋላ ላሉት ወዳጆቹ ሁሉ ሰጣቸው እንጂ እርሱ ወደ አዘዛቸው ለሚላኩ አንድነቱን ሶስትነቱን ለሚያመሰግኑ ነገደ መላእክት ሰጣቸው። በምድር ለሚኖሩ ሰዎች ያማልዱ ዘንድ ለቅዱስ ሚካኤል የምሕረት ቃል ኪዳን ሰጠው። መወለዱን ለነገራት ለቅዱስ ገብርኤል የምሕረትን ቃል ኪዳን ሰጠው። ወደ እርሱ ደግሞ ምእመናን ጸሎትን ያሳርጉ ዘንድ ለ24ቱ ካህናተ ሰማይ የምሕረት ቃል ኪዳን ሰጣቸው። መንበሩን ተሸክመው ያለማቋረጥ አንድነቱን ሶስትነቱን ለሚያመሰግኑ ለአራቱ እንስሳ የምሕረት ቃል ኪዳን ሰጣቸው። አጋንንትን ከሳራ ቤት ያስወጣቸው ዘንድ የጦቢትን ዓይን ያበራላት ዘንድ እንደ እርሱም የታመሙትን ይፈውስ ዘንድ ለቅዱስ ሩፋኤል የምሕረት ቃል ኪዳን ሰጠው። ሰውን የሚጣሉ አጋንንት ድል ይነሷቸው ዘንድ ለመላእክት ሁሉ ስልጣንን ሰጣቸው። የሰው ሁሉ አባት ለሚሆን ለአዳም ከገነት በወጣ ጊዜ ከልጅ ልጅ ተወልጄ አድንሃለሁ የሚል የምሕረትን ቃል ኪዳን ሰጠው። ለሴትና ለቀደሙ አባቶች ቃል ኪዳን ሰጣቸው። በደብረ ቅዱስም አኖራቸው። ኖህ ከመርከቡ በወጣ ጊዜ እግዚአብሔር ወልድ የምሕረት ቃል ኪዳን ሰጠው። ዳግመኛም የሰውን ልጅ በንፍር ውሃ አላጠፋም የሚል የምሕረትን ቃል ኪዳን ሰጠው። ለአብርሃም ለልጁም እንደዚህ የሚል ቃል ኪዳን ሰጣቸው። አብርሃም በእውነት ታላቅና ብርቱ ሕዝብ ይሆን ዘንድ የምድር ሕዝብም ሁሉ ደግሞ በእርሱ ይባረካሉና። በወንድሞች ለተሸጠ ለዮሴፍ የምሕረት ቃል ኪዳን ሰጠው። በግብፅ ምድርም አከበረው። በደብረ ሲና ዕፀ ጳጦስና ምሳሌዋን ባሳየው ጊዜ እግዚአብሔር ለሙሴ የምሕረትን ቃል ኪዳን ሰጠው። እንዲህም አለው፣ ወደ ግብፅ ምድር ውረድና ሕዝቤን ደሞ አውጣቸው፣ እኔም ለአንተ አልለይም፣ ከፈርዖንና ከሰራዊቱ እጅ አድናለሁ አለው። እግዚአብሔር ወልድ እስራኤል ከግብፅ በወጡ ጊዜ የምሕረት ቃል ኪዳን ሰጣቸው። ሕጌን ትእዛዜን ብትጠብቁ በቤተ መቅደሴም ብትፈጽሙት በቤተ መቅደሴ ደስ አሰኛችኋለሁ አላቸው። እግዚአብሔር በኦሪት ለአሮንና ለነቢያት ልጆች ሁሉ ለመስፍኑም ኢያሱና
ለሌሎችም መሳፍንት የምሕረትን ቃል ኪዳን ሰጣቸው። ለንጉሥ ዳዊት፣ ለነቢዩ ሳሙኤል፣ ለሌሎችም ነቢያት ቃል ኪዳን ሰጣቸው። የካህናት መስዋዕታቸውን፣ ዕጣናቸውን፣ ጸሎታቸውን ተቀበለ። ነገሥታቱን ከጠላቶቻቸው እጅ አወጣቸው፣ ከሞትም አዳናቸው። ነቢያትም የተናገሩትን ቃል እውነት አደረገ። ዳግመኛም ከእመቤታችን የተወለደ በኋላ ለጴጥሮስ ለሐዋርያትም ሁሉ የምሕረት ቃል ኪዳን ሰጣቸው። ዳግመኛ ለጳውሎስ ለአርድእትና ለቢጹ መታሰቢያቸውን ያደረገ ስማቸውን በእምነት የጠራ ሰው ሁሉ ከእናንተ ጋር መንግሥተ ሰማያት ይገባል ብሎ የምሕረትን ቃል ኪዳን ሰጣቸው። ዳግመኛም ወልድ ዋሂድ ቤተ ክርስቲያን በቅንነት ለሚያገለግሉ ካህናት የምሕረት ቃል ኪዳን ሰጣቸው። ተጋድሏቸው በቀናች ሃይማኖት ለፈጸሙ ለጻድቃንና ለሰማዕታት፣ ለደናግል፣ ለመነኮሳት የምሕረትን ቃል ኪዳን ሰጣቸው። ለጻድቁም ለነቢዩም ሁሉ እንደዚህ የሚል የምሕረትን ቃል ኪዳን ሰጠው። ጻድቁ ስም ደግሞ ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ከነዚህ ከታናናሾቹ ለአንዱ በሐዋርያው በጻድቁ ስም ውሃ ያጠጣውን ሰው ዋጋውን አላስቀርበትም እንዳለው በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ስጋውን ደሙን ለሚሰጥባት የሚጸለይባት ለሚሰገድባት ኃጢአቱ ሁሉ ለሚሰረይባት ለቤተ ክርስቲያን የምሕረትን ቃል ኪዳን ሰጣት። ወንጌልን በሚያስተምሩ ካህናት ትምህርት ጸንተው የሚሹኝ ሁሉ ዋጋቸውን ከእኔ ያገኛሉ። ዳግመኛም ዘወትር ወደ አውደ ምሕረትሽ የሚመጣ ሰው ሁሉ አይራብም፣ አይጠማም፣ አይቸገርም አላት። በዚህ ዓለም በወዲያኛውም ዓለም ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ይኑርና ኪዳነ ምሕረት ያደረገችው ተአምር ይህ ነው። አስቀድማችሁና አሁንም የሰማችሁት ይህ ለቅዱሳን የተሰጣቸው ዜና ቃል ኪዳን ተፈጸመ። የብዙዎች እናት ስለምትሆን ስለ እመቤታችንና ስለ ቃል ኪዳኗ በእግዚአብሔር ቃል በመጀመሪያይቱ ቀን ሰማያት ጸኑ። ከረቂቅ ስልጣኑ የተነሳ ሰራዊቶቻቸውም ተገኙ። ስለ እመቤታችንና ስለ ቃል ኪዳኗ ምድር በውሃ ላይ ደግሞ ጸናች። ስለ እመቤታችንና ስለ ቃል ኪዳኗ የሰማይ ሰራዊት ትጉሃን መላእክት ተፈጠሩ። ልጇ ክርስቶስን በወለደች ጊዜ ያመሰግኑት ዘንድ ለእረኞችም በቤተልሔም የምስራች ይነግሯቸው ዘንድ ስለ እመቤታችንና ስለ ቃል ኪዳኗ እግዚአብሔር በሰባተኛይቱ ቀን ከስራው ሁሉ አረፈ። ስለ እመቤታችንና ስለ ቃል ኪዳኗ ሔዋን ለአዳም ሚስትና ረዳትን ትሆን ዘንድ ከጎኑ አጥንት ተፈጠረች። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን ስለ ስህተታቸው ከገነት እስከ ወጡባት ጊዜ ድረስ የገነትን ፍሬ እየተመገቡ ብርሃን ተጎናጽፈው በገነት 7 ዓመት ኖሩ። ስለ እመቤታችንና ስለ ቃል ኪዳኗ አዳምና ሔዋን የድህነት ቀን በምትሆን ልጇ በተሰቀለባት አርብ በሰርክ ከሲኦል ወደ ገነት ተመለሱ። ስለ እመቤታችንና ስለ ቃል ኪዳኗ የቀደሙ አባቶች ከሲኦል ወጡ። ሄኖክም ከሞት ፊት ደግሞ ተሰወረ። ስለ እመቤታችንና ስለ ቃል ኪዳኗ የማቱሰላ ዕድሜ ረዘመ። ላሄምም ከድካም አረፈ። ኖህ ከቤተሰቡ ጋራ በመርከብ ውስጥ ከጥፋት ውሃ ዳነ። ስለ እመቤታችንና ስለ ቃል ኪዳኗ የሴም ምርቃቱ እውነት ሆነ። የያፌት ርስት ሰፋ። ስለ እመቤታችንና ስለ ቃል ኪዳኗ ከአርፋክስድ ጀምሮ እስከ ታራ ድረስ በአምልኮ ጣዖት የነበሩ ሰዎች ቀድመው ከነበሩና ኋላም ከነበሩ አባቶች ጋር ተቆጠሩ። ስለ እመቤታችንና ስለ ቃል ኪዳኗ አብርሃም ከካራን ወጥቶ ወደ ርስቱ ከነዓን ገባ። ከመከራውም ሁሉ ዳነ። እግዚአብሔርን በእንግድነት ተቀበለ። እውነተኛ ዕውቀትንም ለእርሱና ለልጅ ልጆቹ ተገለጸ። እግዚአብሔርም ከማምለኩ የተነሳ የወንድሙ ልጅ ሎጥን ከጥፋት ወገን አዳነው። ስለ እመቤታችንና ስለ ቃል ኪዳኗ ያዕቆብ ከኤሳው እጅ ዳነ። ድንጋይንም ተንተርሶ
በፍኖተ ሎዛን በተኛ ጊዜ የወርቅ መሰላል ተተክላ ከምድር እስከ ሰማይ ደርሳ አየ። ስለ እመቤታችንና ስለ ቃል ኪዳኗ ከሰማይ ከዋክብት የሚበዙ 12 ልጆችን ወለደ። ስለ እመቤታችንና ስለ ቃል ኪዳኗ ሰማዕታት የሊቃውንት ሃይማኖት ጠብቀው በሰይፍ ተቆርጠው በጦር ተወግተው በድንጋይ ተወግረው በእሳት ተቃጥለው ተጋድሏቸውን ደግሞ ፈጸሙ። ስለ እመቤታችንና ስለ ቃል ኪዳኗ ጻድቃን የድካም ደም ዋጋቸው አገኙ። ስለ እመቤታችንና ስለ ቃል ኪዳኗ ሽማግሌዎችና ሕፃናት፣ ደናግል፣ መነኮሳት፣ ምእመናት ወንዶችንም ሴቶችም እስከ ሞት ድረስ ጨከኑ። አሁንም አባቶቼ፣ ወንድሞቼ ለነቢያት፣ ለካህናት ኦሪት፣ ለነገሥታትና ለመሳፍንት፣ ለሐዋርያት፣ ለሰባ አርድእት ደግሞ ለሊቃውንት ቤተክርስቲያን፣ ለጻድቃንና ለሰማዕታት፣ ለደናግል፣ ለመነኮሳት፣ ለቅዱሳንም ሁሉ በእመቤታችን ስም የምሕረት ቃል ኪዳን የተሰጣቸው ለዓለሙ ሁሉ ሕይወት መድኃኒት ስለሆኑ ነው። ከእርሷ አስቀድመው ለነበሩትም ሆነ ከእርሷ በኋላ ለተፈጠሩት ሁሉ የልጁ ማደሪያ ትሆን ዘንድ የመረጣት ለአብ ምስጋና ይገባል። ከ5500 ዘመን ሲፈጸም ከእርሷ ለተወለደ ለወልድ ምስጋና ይገባል። ለተዋሂዶ ያነጻት ያከበራት ዘንድ ወደ እርሷ ላመጣ መንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። እናታችን ኪዳነ ምሕረት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። እናታችን ኪዳነ ምሕረት ሆይ ያቀረብነውን ጸሎት ልመናችን ከደመና በታች አይዋልብን። እናታችን ኪዳነ ምሕረት ሆይ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጥተው በመንገድ የወደቁትን በስደት ዓለም ያሉትን ሕሙማን ሁሉ ፈውሽልን። እናታችን ኪዳነ ምሕረት ሆይ በእስር የሚንገላቱትን፣ ፍርድ የተጓደለባቸውን በዓለም ሁሉ ያሉትን እስረኞችን ጎብኝልን፣ አስፈችልን። ድንግል ማርያም ይቻልሻል። በተገባልሽ ቃል ኪዳን ልመና ጸሎታችንን ሰምተሽ ኃጢአታችንን አስተሰሪልን። እንዲህም ብለን ቅዱስ የሆነውን የልጅሽን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልክ አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ያን የሚነበብ የኪዳነ ምሕረት ድርሳን ነው። መድኃኒታችን ኢየሱስ ክርስቶስ ለእናቱ መልሶ ለሚወዱሽ ሰዎች ሁሉ መሸጋገሪያን ሁኝ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ። እኔም ከምድር ከፍ ከፍ ያልኩ እንደሆኑ ሁሉን ወደ እኔ እስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩት የምስበው በምንድን ነው? የቸርነት የመሰላል አንቺ አይደለሽምን? አባት የመረጣቸውን ሁሉ በአንቺ ወደ እኔ ደግሞ አቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንዲህ አላት፣ እኛስ ይህን ያህል ለወደደን ፈጣሪያችን ምን ዋጋን ከፍለዋለን? ቸር እናትን ይቅርባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊቷ ደግሞ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታት ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክብሯን ይልቅ የከበረች በነቢያትና የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናን ሁሉ ክብራቸው ይህች ናት። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋ ከነፍሷ ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንበል ለዘላለሙ አሜን።
መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን አንብቦ የተረጎመው ቃላቱን ሰምቶ በልቡ የጠበቀውን ያሰማውን ሁሉ ከአንቺ ዋጋቸውን ያገኛሉ፣ ከኔና ከአንቺ ጋር በአንድነት ይኖራሉ ለዘላለሙ አሜን። ይህን ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለሙም አስቡት፣ አትርሱ። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራትን እንደተቀበልሽ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛውን እኔንና ይህንን ቃል የሚሰሙትን አገልጋዮችሽን አድኝን። አሜን። ስምሽን ለሚጠራ ለወንጌል ልጅ ሁሉ በዚህ ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽ በር ክፈቺ ለዘላለሙ በእውነት ያለ ሐሰት አሜን። ያቀረብነው ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ ለበረከት የወላዲት አምላክን የድንግል ማርያምን መልክዓ ኪዳነ ምሕረትን አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ምስል የምትከታተሉ ሼር፣ ላይክ እያደረጋችሁ ለምእመናን ታስተላልፉ ዘንድ በቅዱስ ቃሉ በኢየሱስ ክርስቶስ ስም እጠይቃችኋለሁ። መልክዓ ኪዳነ ምሕረት እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየኝ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ እመቤት ነሽና ሰላም ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራረሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና የቃል ኪዳን እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የደህንነታቸውን ተስፋ ያስገኘሽ እውነተኛ መዝገብ ነሽና እኮን አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶ ብሻልና ሰላም ለስዕርተ ርስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ጉንጉን ለሚመስለው ስዕርተ ርስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ስጋዊ ሕይወት ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። ሰላም ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ርስሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። የሞት ጋራ ግን ቃል ኪዳን ተገብተናልና የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውም አጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውን በንጽህና በቅድስና ለሚያበራው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ህብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅርባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድርን ዳግመኛ
የጥፋት ውሃ አላገኛትም። ሰላም ለቀራንብትኪ እመቤቴ ኪዳነ ምሕረት ሆይ የዓይኖችን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራናብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጣን እንኳ ቢሆን ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአዕይንቲኪ እመቤቴ ኪዳነ ምሕረት በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖች ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የይቅርታና የርኅራኄ መገኛም አንቺ ነሽና የቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያላንቺ ማዳን የሚቻለው የለምና። ሰላም ለአእዛኒኪ እመቤቴ ኪዳነ ምሕረት ሆይ ባህሪሽን በባህሪ አድርጎ ስጋሽን ከለበሰ ፈጣሪ ልጅሽን ዘንድ የቃል ኪዳን ምስራች ለተናገረችው አእዛኖች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳ የገሃነም ደጅ እንዳታሳዩኝ እማልድሻለሁ፣ ቃል ኪዳንሽ እንዲሁ በከንቱ አይደለምና። ሰላም ለመላትህኪ እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለመሰሉ ጉንጮች ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት የሚያቃጥል እንባን ጠወለጉ። ኦ እኔን የቃል ኪዳኗ እመቤቴ ሆይ የሁለቱ ሕማማቶች የህሊና የሐላ ነፍሳት በገሃነም ተጠረው ደግሞ ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተላ ደስታ ወደ አለበት ቦታ አስገቢኝ። ሰላም ለአይናፊኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መስከው ደግሞ ለወጣላቸው አይናፎችሽ አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳን ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ሰላም ለከናፍሪኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጣን ለምነው ማልደው ይቅር ባይ ከሚሆኑ አምላክ ዘንድ የምህረትን ቃል ኪዳን ላስገኙ ከናፍሮች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛዋ ቃል ኪዳንሽ የክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበት ክብር አክሊል በእኔ በኃጡ አገልጋይሽ ራስ ላይ ደግሞ አቀናጅኝ። ሰላም ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚናገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ አንደበት በታሰሩ አፍም በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክቶች ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ሰላም ለአስናኒኪ ለትክክለኛው አበቃቀላቸው ተሽልተው እንደነጹ እንደ በጎች መንጋ ንጹሃን ለሆኑ ጥርሶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ከ14 አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው፣ አሜን። ሰላም ለልሳኒኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናቱ ሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ደህንነት የአውሴ ነቢይ የሦስቱን አርእስተ አበው ማለት የአብርሃም የይስሐቅን የያዕቆብን ቃል ኪዳኗና የሙሴንም ባለሟልነት እንዳሳሰበ ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽ አሳስቢልኝ። ሰላም ለቃልኪ እመቤቴ ኪዳነ ምሕረት ሆይ የተጎናጸፈ በብስራተ መልአከ ገብርኤል ቃል ኪዳን ለተቀበለው ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የልዑል ኃይሉ ማደሪያው ሆነሻልና ኃጣን መዳን ወይም መጽደቅ የሚችሉበት ገንዘብ የይቅርታዋች የቸርነቱ ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። ሰላም ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ
ከይሲ ዲያብሎስ መርዝ የቁስሉ ኃጣን ነፍሳት ፈውስና ጤናን ደግሞ ላስገኘ እሳተ ነፍስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽ አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ሰላም ለጉርኤኪ እመቤቴ ኪዳነ ምሕረት ወይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ድካም በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና። ነገር ግን እናቴ ሆይ በቀላል ኪዳንሽ አረጋጊኝ። ሰላም ለክሳዲኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂነት በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአገልጋዩ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦናይ ተጠግተሽ ሰውነቴን አረጋጊያት። ሰላም ለመታክፍትኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ ከአገዛዝ የበረከት ነጻነት ለተጎናጸፍሽ ትከሾችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ ከልጅሽ መንጎች መካከል የድርሻሽን አስራት አድርገሽ ወሰጅኝ። የሃይማኖቴ አሌታ ፍጹም ተስፋ ያንቺ ነሽና። ሰላም ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በወሰደው ምሕረት አምላክን ለአዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን የኋለይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ቅርባይ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። ሰላም ለእንግዳኪ እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕጽንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ ምድራዊ ስጋዊ ሰውነቴን ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ላዘጋጀላት አንቺ በጎለጎታ በፈሰሰው በልጅሽ ነጸፍጻፍ ደም እማልድሻለሁ። ሰላም ለመዛርኢኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህሪ መለኮትን ከስጋ ስጋ ከነፍስሽ ነፍስ ነፍስቶ ሰው የሆነ ክርስቶስን ታቅፊው ለተንከባከቡት ክንዶችሽና ኩርማዎችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የመረጠሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጣን ቢሆን እንኳ በመንግሥተ ሰማያት ከአንቺ ጋር ነግሶ ይኖራልና። ሰላም ለእመታቲኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽ በእኔ ላይ ደሞ አስፈጽሚ። ተራጋሚ የነበረ ሳሚን ደሞ ሰሎሞን በጥበቡ በሞት እንዳስወገደው የእኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጁ፣ እሱ ተራጋሚ ነውና። ሰላም ለራህኪ እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ እንደዚሁም ሁሉ ጥረኝ ውሃ ለተጠማ ጠጥተሽ ብገኝ ጥቂቱን ስጦታዬን ደሞ እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጽብኢኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ አጽፋሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጦቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በዘመነ በልግ ደሞ የተገኘሽ የጽጌረዳ አበባ ነሽና እኮን ስለዚህ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነም እሳት በቃል ኪዳንሽ ኃይል እድን ዘንድ
በድንግልና ወተትን እንደሚያመነጭ ጡቶትሽ እጅግ የሚያስደንቀውን ደም ግባትሽን እማጸናለሁ። ሰላም ለገባወትኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖች ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ ኃጣን ወደ ሲኦል ጨለማ በወረዱ ጊዜ እኔን ደሞ አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጣን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። ሰላም ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርስ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽና እኮን። ስለዚህ የቃል ኪዳንሽ ፏፏቴ ውሃ ከፍቅረ ንዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ሰይጣን ወጥመድ ያስገባልን። አሜን። ሰላም ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋራ ተባብሮ ለሚገኘው ልቦናሽ ሰላምታ ይገባል። ለአማውትሽና ደግሞ ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የፍቅርሽን መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭንሽ ደስታ ካለበት ገነት አግቢኝ። ሰላም ለህንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህንብርት እንዲሁም ለብሩክ ማህፀንሽና ለንጹህ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ክብርት የአምላካችንን የክርስቶስ እናት እንደመሆንሽ ቀናይ መልአክ በአየር ላይ እንዳይቃወማት እስከ ሶስተኛው ሰማይ ነፍሴን ተንከባክበሽኛልና። ሰላም ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሐዋሳት አካል መመኪያ ለሆነ ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ወይ ምሰሶ ለሚሆኑ አቆያጾች ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የእግረ እግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮን። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግረ እስከ ራስ ጸጉሬ ቀቢኝ። የልጅሽን ደም የነፍስን ደዌ ይፈውሳልና። ሰላም ለአብራኪኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በመማለድ ጊዜ ለእግሮችሽ ጋራ ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጣን ወደ ገነት እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝልኝ። ሰላም ለሰኳነኪ እመቤቴ ኪዳነ ምሕረት ሆይ የሄሮዶስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ደግሞ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽና ጫሞችሽ ሰላምታ ይገባል። የቃል ኪዳን እመቤቴ የቅስራ ልጅ ሆይ ደግሞ አንተን የምትወድህን ነፍስ ስለ ሶስት ባህሪዋ ብለህ በውኑ ትኮንናታለህን ብለሽ የሰማይን አምላክ ትጠይቅልኝ ዘንድ እማጸንሻለሁ። ሰላም ለአጽብኢኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በቀዳሚነት ለሚገኙ ለሁለት እግሮች ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ደግሞ ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊልኝ። ሰላም ለቆሚኪ እመቤቴ ኪዳነ ምሕረት ሆይ የትሩፋት አየር ላሳደገውና የኃጢአት ኃይል ነፍስ ፈጽሞ ለማናውጸው አካለ ቆም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ስልጣንም ባይኖሮስ ኖሮ የበላኤ ሰብን ደሞ ነፍስ ማዳን ባልተቻለውም ነበርና። ሰላም ለመልክኢኪ እመቤቴ ኪዳነ ምሕረት ሆይ ከኤልሳቤትና ከሐና መልክ ይልቅ በደም ግባቱ በወዘናውና በልምላሜው ልዩ ለሆኑ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በሥጋ በነፍስ በአፋ በውስጥ ድንግል የምትሆን ክብርት እመቤቴ ነሽና በፈጣሪ ፊት ደግሞ ፍጹም ባለሟልነትን ያለውን ቃል ኪዳንሽን የንግድ ወራት አልቆ ወረት ደግሞ በተቆጠረም ጊዜ
ይሁንልኝ አሜን። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥል ብሽ ህሱም ራእዩን ደሞ ሳያሳየሽ የብርሃንን ጸዳል ደሞ ለማየት ብቻ ለተለየችው ጸአተ ነፍስ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞት ከስጋዬ ለይቶ በወሰደኝ ጊዜ ከሶስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝኝ ዘንድ በእግዚአብሔር መለኮት ባህር ይማለድሻለሁ። ሰላም ለበድነ ስጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባህሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ለማይነገርሽ ጸብ ድንቅ ተብሎ ይነገርሽ ዘንድ በቃል ኪዳን ጥበብ ኃጣን ለማዳን ተፋጠኝ። ሰላም ለእንግዝእተ ስጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔን የኃጣን ቅባት አልቀባም ብያለሁና ቃል ኪዳኔንም ለምን ተስፋ ታደርጋለህ? ረዳቴንስ ለምን ትፈልጋለህ? ሳቲ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡባት መካነ መቃብር ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የምሆን አገልጋይሽ በሞቴ ሰዓት ደሞ ፈጥነሽ ደረሽልኝ። ከኪዳን ወገን አንዱ ወይም ደሞ አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። ሰላም ለተንሳኤ ስጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ መገነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሚሆን የሥጋ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳምን የጥንት የመዳኑ ተስፋ አንቺ ነሽ እኮን ቃል ኪዳንሽን ጸሎትሽ ከእርሱ ጋር ባይኖርስ ኑሮ በነፍሱም በሥጋውም በዚያውም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበረ። ሰላም ለፍልሰተ ስጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባሻል። የቃል ኪዳኗ እመቤቴ ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኝ ዘንድ እማልልሻለሁ። በመድኃኒት አዋቂነትሽ የመድኃኒት ፈውስ ቁስሌን ቀብተሽ አድነሽኛልና። ሰላም ለአኮቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞቹ ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን አመሰግነዋለሁ። የቃል ኪዳኗ እመቤቴ ሆይ ስለሆነው እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍስ ፊት ላይ ደግሞ ሰማያዊን አክሊልን መንግሥት አቀናጅኝ። ስብሃት ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በመሆን እግዚአብሔር አብ የሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያልተወለደ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስን በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ከጠላት ሰይጣን መክበብ በየቀኑና በየሰዓቱ ጠብቂ ዘንድ ለዘላለሙ ደግሜ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታ ተስፋዬ ላንቺ አንቺ ነሽና ሰላምታ ላንቺ ይገባል። ኃጣንን አማልደሽ የምታጸድቂ አንቺ ሰላምታ ይገባሻል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምህረት ቃል ኪዳን ምልክት ሆይ ዘንድ ጌታ አንጽኖ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የመዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞችን መዝገብ የሰማያዊ ብልጽግና ነሽና ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለው ውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔንም እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል
ለመጽደቅ በተነሳን ጊዜ አንቺን መጠጊያ መከታ አድርገሻለሁና ለአንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አድኝኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰማያዊ መንግስቱ መገኛ መድን አንቺ ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት ደግሞ በተስፋ ይኖራልና ሰላምታ ይገባሻል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋና የሚነገርበትን ቤተ ክርስቲያንን በስምሽ ያሳነጸውን መታሰቢያሽን ያደረገውን በስምሽ የጸለየውን ከበረከትሽ ታሳትፊውና ይቅርባይ ከሚሆን ልጅሽ ይቅርታን ተሰጪው ዘንድ ሰላም እያልኩኝ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንን ከመረገጥ ከመቀጥቀጥ አድኝኝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ተቀበይን። ስናነብ የጎደለውን የነጠበውን በአፈ መላእክት ሙይልን። በአንቺ የተሞላ ይሁንልን ኪዳነ ምሕረት ወይ ለታመሙት ፈውስ፣ ለታሰሩት መፈታትን፣ ለሀገራችን ሰላም፣ ፍቅር፣ አንድነት ባለንበት በረከት ሰጭን ዘንድ እንዲህ ብለን ልጅሽ እንዳስተማረን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህን ምስል የምትከታተሉ በእናታችን በወላዲተ አምላክ በኪዳነ ምሕረት ስም ጠይቃችኋለሁ። ሼር ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም እማጸናለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 16 ቀን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 16 ቀን እውቀትን ከልቡ ያፈለቀ የኢየሩሳሌም ሰው የአልዓዛር ልጅ ኢያሱ ሲራክ አረፈ። እርሱም በጥንት ትንቢቱ የባሕር አሸዋን የዝናብ ጠብታን የዘመንን ቁጥር ማን ቆጠረ አለ። በአብ ጋር ስለ አለው አንድነት የጥበብ አናኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ መኩራንስ ማን አወቀ? በእግዚአብሔር ዙፋን ላይ ደግሞ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኳት፣ በሰማያትም እኖራለሁ፣ ዙፋኔም በደመና ምሰሶ ላይ ዘረጋው። ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለኩ በባሕር ውሃ ላይ ደግሞ ሁሉ ተመላለስኩ አለች አለ። ስለ ወልድ እግዚአብሔር ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ፣ በኢየሩሳሌም ዘንድ ተዋረሽ አለኝ አለች። ዳግመኛም ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸውም ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝቡ እንዲህ አለ። አቤቱ በስምህ የተሰሩንና በበረከት ያበዛሃቸውን ወገኖችህንም ይቅር በል። መመስገኛህና ማደሪያ የሆነ ሀገር ኢየሩሳሌምን ይቅር በል። የቃልህንም በረከት በጽዮን በልጆቿ ላይ ደግሞ ምላ። ስለ ሹማምንት ስለ ሰባቱ ማዕረጋት ሲናገር እንዲህ አለ። ሰባቱን ኃይሎችን የተቀበለች የሰውነት ጎብኝ ናት። ከዚህም ሁሉ መንገድህን ያቀናል ዘንድ ወደ ልዑል እግዚአብሔር ጸልይ። ስለ ጽድቅንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ደግሞ በቀሉ አበቡም። እንደ ሊባኖስ መዓዛችሁ ደግሞ እንዲሁ የጣፈጡ ይሆኑ። ዳግመኛም የእግዚአብሔርን ስራ ሲያስብ እንዲህ አለ። የሰማይን የንጽህናውንና
ጽናቱን ደግሞ ብርሃኑን ደግሞ ያሳይ ዘንድ ደግሞ በሰማይ ገጽ ላይ ደግሞ ፀሐይን ደግሞ ማውጣቱን ደግሞ በቀትርም ደግሞ ጊዜ አገሩን ደግሞ ማቃጠሉን አስበው እንደ ምድጃ ደግሞ እሳት የሚነድ ሰባቱን ማን ይቃወማል? የፀሐይ ዋይ ደግሞ ሶስተኛውን ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ደግሞ ይወጣል አለ። ጨረቃም ለዓለም ምልክቱ ደግሞ ነው። በእርሱም ደግሞ የዘመናት የበዓላት ደግሞ ምልክት ይታወቃል። ስለ ከዋክብትም የሰማይ ጌጦች ደግሞ የከዋክብት ብርሃናቸው ነው። በእግዚአብሔር ቅዱስ ፍቃድ እንዲህ ያበራሉና በስርዓታቸውም ደግሞ ጸንተው ከልካቸው ደግሞ ሳይፈልሱ ደግሞ ሳይሳሳቱ ደግሞ ጸንተው ይኖራሉና አለ። ስለ ቀስተ ደመና ተናገረ። ቀስቱን ደግሞ አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነው፣ የልዑል ስልጣን ያዘጋጀዋል። ስለ በረድና መብረቅም ደግሞ ተነገረ። ስለ እርሱ ትእዛዝ በረድ ይዘንባል፣ በቃሉም መብረቅ ይፈጥናል። ደመናት እንደ አዕዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳሉ። የነጎድጓድ ድምፅ ብልጭልጭታ ደግሞ ምድርን ያስፈራታል። በአውሎና በውርጭ ነፍስን ደግሞ ያስጨንቃታል። ሰማይን እንደ ብረት ደግሞ ልብስ የሚሸፍነው እንደ ሰለትም ደግሞ ብርጭቆ ደግሞ ሰባሪ ይብለጨልጫል አለ። ስለ ዝናብም ተናገረ። ዝናብ የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባህር ይደርቃል አለ። አባቶቻችንም በተሰጣቸው ሀብት ሲያመሰግኑትም ሄኖክ እግዚአብሔርን ደስ አሰኘው። ኖህም ጻድቅ ሆኖ ደግሞ እንደተገኘ፣ አብርሃም ታማኝ እንደሆነ፣ ይስሐቅም ለሰው ሁሉ ደግሞ የሚጠቅም በረከት እንደሰጠው፣ ያዕቆብም ቸርነቱ እንደተገለጠለት 12ቱ ነገደ እንደወለዳቸው በሰውና በእግዚአብሔር ዘንድ እንደተወደደ፣ ሙሴንም ስም አጠራሩ የከበረ የመላእክትን ብርሃን መልኩና ደግሞ ስም አጠራሩ የሆነ ወንድሙ አሮንም የዘላለም ሕግን እንደሰራለት በልብሱ ተክህኖም ደግሞ በወርቅ አክሊል ደግሞ እንዳስደነቀው አለ። ሹመቱ ሶስተኛ የሚሆን አልዓዛር ልጅ ፊንሐስን ደግሞ ወደሱ የነነዌ ልጅ ደግሞ ኢያሱን ለእስራኤል ልጆች የርስታቸውን ደግሞ ምድር እንዳወረሳቸው እጁንም ደግሞ በአነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንም ደግሞ በዳዊት ዘመን ትንቢት እንደተናገረ፣ ዳዊትም ታናሽ ሆኖ ሳለ አርበኛውን ጎልያድን ደግሞ እንደገደለው አመስግኖታል። ሰሎሞንም በሰላም ደግሞ ወራት እንደነገሰ፣ ኤልያስንም ደግሞ ሙት እንዳስነሳ፣ እሳትንም ከሰማይ እንዳወረደ፣ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ፣ ኤልያስንም በዘመኑ ጠላቶች ደግሞ እንዳስደነገጡት ደግሞ ሁለት ሙታኖች ደግሞ እንዳስነሱ ደግሞ አንዱን በሕይወት ሳለ አንዱ ከሞት በኋላ፣ ሕዝቅያስንም ደግሞ አገሩን ደግሞ አጽንቶ ደግሞ እንደጠበቀ፣ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደግሞ ደስ እንዳሰኛቸው፣ እርኩሰትንና ኃጢአትንም ደግሞ እንዳስወገደ፣ ኢዮስያስንም ስም አጠራሩ መልካም ነው እንዳለው፣ ኤርሚያስንም ከእናቱ ማኅፀን ጀምሮ እንዳከበረው፣ ሕዝቅኤልም ደግሞ የእግዚአብሔርን የጌትነቱን እንዳየ፣ ዘሩባቤልንም በቀኝ እጅ እንዳለ ሐቲም ቀለበት ነው እንዳለው፣ 12ቱ ነቢያትን በየቦታቸው አጽማቸውን እንደሚለመልም፣ ሆሴዕና ነህምያንም ደግሞ የወደቀች ቅጽርን ደግሞ አንስተው ጠቃሚ ስራን ደግሞ እንደሰሩ፣ ዮሴፍንም እርሱንም የመሰለ ደግ ሰው እንዳልተወለደ፣ ኖህና ሴምንም ደግሞ ክብራቸው ከሰው ሁሉ እንደሚበልጥ፣ አዳምንም በፍጥረት ሁሉ ላይ ደግሞ ንጉሥ እንደሆነ፣ ስምዖንም በዘመኑ ቤተ መቅደስ እንደታነጸ፣ ሕዝቡም ከምርኮ መመለስ እንደተመሰገነ በመጽሐፍ በመጨረሻ በሁሉ ቦታ ታላላቅ ሥራ የሚሰራና እድሜያቸውን የሚያስረዝም እግዚአብሔር አምላክን አመሰገኑት አለ። ይህንም ተናግሮ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በረከቱም በሁላችን ላይ አድራ ለዘላለሙ ትኑር ያለ ሐሴት። በዚች ቀን የወንጌላዊው የቅዱስ ዮሐንስ መታሰቢያው ነው። በእስያና በኤፌሶን በዙሪያውም ባሉ አገሮች ሁሉ ስለ መስበኩና በባህር በመስጠም ወደ ፈጣሪያቸው እግዚአብሔር እስከመለሳቸውና የክብር ባለቤት ጌታችን በእጆቹ ላይ ደግሞ በሚያደርገው ተአምራት በትምህርቶቹም ከሰይጣን ወጥመድ እስከ አዳናቸው ድረስ ጣዖታትን ከሚያመልኩ ከክፉዎች ሰዎች ስለደረሰበት መከራ ነው። በሸመገለም ጊዜ ወንጌልን ጻፈላቸው። 3 ወንጌላውያን
ያስቀሩትን ደግሞ እስከሚጽፉ መንፈስ ቅዱስ አነሳስቶታልና የወልድን አኗኗርን ሰው መሆን ዓለም ደግሞ የማይወስነውም ታምራቱን ከዚህ በኋላም ደግሞ ወደ ሰማይ እንደወጣና በሰማይ የሚኖሩ ደግሞ የመላእክትን ሰራዊት ስርዓታቸውን አይቶ አቡ ቀለመሲስ የሚባለውን ጻፈ። ለስብከቱም ደግሞ የበዓሉ መታሰቢያ ሊሆን ደግሞ ግብፃውያን ይህን ሰሩ። ዳግመኛም በእስክንድርያ ሀገር ውስጥ ደግሞ ቤተ ክርስቲያን የከበረች ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ ሐዋርያ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ዕለት ደግሞ በሰማዕትነት የሞቱ ኤጲስቆጶሳት የዮሴፍ ልጅ ደግሞ የምንዋ ስም ደግሞ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የቅዱሳኑ በረከት በኔና በእናንተ በሁላችን ላይ ይደር። ለታመሙትም ፈውስ፣ ለታሰሩትም እግዚአብሔር መፈታትን ይልክላቸው ዘንድ የሱ በጎ ፍቃድ ይሁንልን። ጸሎት ልመናችንም ከደመና በታች አይዋልብን። ከእናቱ ከእናታችን ከኪዳነ ምሕረት በረከት ረድኤት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህንን ድምፅ ምስል የምትከታተሉ ስለ ኪዳነ ምሕረት ጸበል ጸዲቅ ለሁሉ ምእመናን ታደርሱልን ዘንድ በቅድስት ድንግል ማርያም በኪዳነ ምሕረት ስም ጠይቃችኋለሁ። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ይማረን ወይሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ተቀደስ መገንጻ መሰነቃልከ በከመ በሰማይ ከመ በምድር ይሲሐየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያ ስተመንሱት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው ካህናት ወአበው ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው።
ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።